እንግዲህ እዚህ ጋር ሰላም ስትመጣ ደግሞ ምን ሆነሽ ነው የምታለቅሽው ስትላት መናገር አልፈለገችም። ሀና ግን በጣም ግራ ገብቷታል። ምክንያቱም እየሰራችኝ ያለችው ነገር ለአባቷ ሕክምና አልበቃም። እንዲሁም ደግሞ እየሆነ ያለው ነገር አባቷም እየታመመ ስለሆነ ግራ ገብቷታል። እዛ ምክንያት እያለቀሰች ክላሷ ላይ ወጥታ ሰላም ድንገት ትመጣለች። ሰላም ጠይቃለች። ሰላም መናገር አልፈለገችም። ሰላም ግን አይዞሽ አታልቅሽ እያልካል ምን ሆነሽ ነው? ችግር ምንድን ነው? የማለቅሰው በራሴ ትል ነው እንጂ ምንም ነገር ምን አይደለም ምንም አልሆንኩም ትላታለች። በቃ እንደዚህ ስትሆን ተረጋግተሽ ትመለሻለች ብላ ከስራ በጊዜ እንድትወጣና ወደ ቤት እንድትሄድ ታረጋታለች። ሀና ግን እዚህ ጋር ያው በጣም መሳትም አልቻለችም። ነገሩ በጣም እየከበዳት ነው። አሮንም እዚህ ጋር እንግዲህ አባትሽን አሳክሚ እያልኩ ይላታል። እሱን መርዳት አልፈለገችም። እሱም ከእሷ የሆነ ነገር ስለፈለገ ያን ነገር ደግሞ እሷ መቀበል አልቻለችም። እንዲሁም ሰርቼ አሳክማለሁ አትልም። የአባቷ ገንዘብ የተጠየቀችው በጣም ብዙ ብር ስለሆነ ያን ብር ደግሞ በሰራተኝነት ሰርታ ያንን ብር ማግኘት እንደማትችል ጊዜ ይፈጃል። የአባቷ በሽታ ደግሞ ጊዜ የሚሰጥ ስላልሆነ በጣም እየተጨነቀች ነው፣ እያለቀሰች ነው፣ ግራ እየተጋባች ነው። ለምንነግረው ወይ ደግሞ ለምታማክረው ሰው አታለች። ለሰላምም ደግሞ የሚያስለቅሰኝ አባቴ ነገር ነው፣ አባቷ እንደዚህ ታማሚ እንደሆነ እንደዚህ አይነት ችግር እንዳለባት ይሄን አይነት ኬዝ እንዳለባት ምናምን ሰላም አታውቅም። ሰላም የምታውቀው እንግዲህ እዛ ጋር መስራቷን ፐርሰናሊ እዛ ጋር ተገናኝቶ ነበረ። ከዚህ በፊት በሌላም ነገር ሲተዋወቁ እንግዲህ ሌላ ነገር ስለነበረ እሷ ግን ስለማታውቅ እንግዲህ ግራ ገብቷታል። እዚህ ጋር አሮን ይመጣል። ሰላም ይላታል። ቤት ውስጥ እንግዲህ ማንም የለ፣ ብቻቸውን ነው ያሉት። ቁጭ ብለን ማውራት ከቻለን እናውራ፣ ስለምንድን ነው የምናወራው? የምናወራው ነገር የለም በማለት ትመልስለታለች። አይ ቁጭ ብለን እናውራ ምንም ነገር ባይሆንም ይላታል። እሷ ለማውራት ፈቃደኛ ስላልሆነች ነገር ግን እንደምንም ብሎ ያ ቁጭ ብላ ልታወራ ፈቃደኛ ትሆናለች። ቢያወሩም የሚላት ነገሩን እናውራ ስለምንም እኔ አባቴን ነገር ራሴ ማሳከም እችላለሁ፣ ወይም ደግሞ አባቴ እኔ ብቻ ነው እንዲሆን የምፈልገው፣ ራሴ ነኝ በራሴ ነገር መጨረስ የምፈልገው፣ የማንንም እርዳታ ሳልፈልግ። እርዳታ ብፈልግ ኖሮ ከመጣሁበት አገርም እንኳን እርዳታ አሰባስቤ ለምኜ ማሳከም ይችል ነበር፣ ግን ሰርቼ ነው ማሳከም አባቴ የምፈልገው ብላ በተደጋጋሚ ትነግረዋለች። አሮን ግን ይሄን ነገር ደግሞ በቤት ሰራተኝነት ይሄን መልክዘሽ ይሄ እውቀት እዚህ የቤት ሰራተኛ ስለሆነች እንግዲህ እሱ በጣም አልፈለገውም ይሄን ነገር ሊረዳት በጣም ይፈልጋል በተደጋጋሚ። እሷ ግን ተቀባይነት እሷ ጋር የለውም። እዚህ ጋር ያላት የአባትሽን ነገር እንደዚህ የሚጨርሽው ነገር ስላልሆነ እኔ ብር ልስጥሽና አባትሽን አሳክም ይላታል። እሷ ግን ይሄን ነገር አሁንም አትቀበልም። እኔ አልፈልግም፣ የምፈልገው ራሴ ሰርቼ አባቴ ማሳከም ነው ትለዋለች። አባትሽ እኮ የኔ ይሆን እንዲል ወይም ደግሞ የኔ አባት እንዲሆን አይደለም የጠየኩሽ ብሩን ሰጥቼሽ አባትሽን አሳክሚ ነው እያልኩሽ አለው። ሀና ግን እዚህ ጋር አሁንም ቢሆን ተቀባይነት ይሄን ነገር ልትቀበለው አልፈለገችም። አሮንም እንግዲህ ከሷ የፈለገው ነገር አባቷን አሳክመው ብቻ ወይም ደግሞ አባቷ እንዲታከምላት ብቻ ብር ረድቷት ሊተዋት አይደለም። እዚህ ጋር አባቷን ብር ሰጥቷት ቢያሳክማትም ከሷ ግን የሚፈልገው የፍቅር ግንኙነት ነው ከሷ ጋር። እሷ ደግሞ ይሄን ነገር ልትቀበል አልፈለገችም። እሱ ግን ለምላሴ እንዳለው ከሆነ እኔ የምፈልገው ለሷ መርዳትና አባቷ ካለበት ነገር እንድታከም እንድረዳት እንጂ ሌላ ምንም ነገር ሊኖረንም አይችልም የለንም ይላል። እዚህ ጋር እንግዲህ እሷ ምንም ነገር እንደማትፈልግ እያስረዳችው ነው። እሱ ግን በተደጋጋሚ እርዳታውን እንድትቀበል እንዲረዳት በጣም ይፈልጋል። እሷ ደግሞ ይሄን ነገር መቀበል አልፈለገችም፣ አልቻለችም። እና እንግዲህ እዚህ ጋር ሆነ አሁንም ብለምናትም ሊግባባ ቢፈልግም ሊያወራትም ቢፈልግ ሀና ግን ፈቃደኛ አይደለችም። እሱ ግን በጣም ልሷን ለማውራት ይፈልጋል። ምግብ ላቅርብልህ ወይ ስትለው ምግብም አልበላም እኔ እቃ ረስቼ ነው የተመለስኩት፣ ማንም የለ ቤት ውስጥ እንግዲህ ሁሉም ወጥተዋል ስላት በቃ እርዳታውንም ስላልፈለገች እሱ እንግዲህ እንድታስብበት ጊዜ እየሰጣት ነው። እኔ ግን ያው ሀሳቧን የምትቀይርና የሚረዳት ይመስለኛል። ምክንያቱም የአባቷ ነገር በዛም በዚህም ብትል ምንም ነገር የሆነ ላይ ለመድረስ አልቻለችም። ምክንያቱም እየሰራች ያለችው ነገርም ጠብ ሊልላት አልቻለም። ነገሩም ደግሞ ሊሆን እንሷ እንዳሰበችው መንገድ እየሄደላት ስላልሆነ ምናልባት ያረውንን እርዳታ ልትቀበል ትችላለች፣ ወይም ደግሞ ሰላም ልትረዳት ትችላለች ብዬ አስባለሁ። ሰላም እውነቱን ብትነግራት የምትረዳት በገንዘብ ይመስለኛል። አባቷ መታሳክምላት
የሆነ ነገር ብቻ የሚፈጠር ይመስለኛል። ያው ግን በዚህ ሁሉ ውስጥ ሀና በጣም ጭንቀት ውስጥ ነው ያለችው። ያን ጭንቀትንም ችላ እንግዲህ ስራ ቦታ ለመስራት ትመጣለች። ነገር ግን በጣም ብቻዋን በማልቀስ ወይ በማሰብ ግራ በመጋባት በጣም ነገሮች እንደከበዷት ግራ ተጋብታለች ትገኛለች። በዚህ መካከል ምን ሊፈጠር ይችላል? ያለውንን እርዳታ ትቀበላለች ወይ ለሰላም ነግራት ትረዳታለች? ምን ትላላችሁ? እኔ ግን ያለውንን እርዳታ ትቀበላለች የሚል ተስፋ አለኝ። ግን እርዳታውን ብትቀበልም ከሱ ጋር የሆነ የፍቅር ግንኙነት ትጀምራለች የሚል ተስፋ አይኖረኝም። ግን እርዳታውን ተቀብላ አባቷን ታሳክማለች ብዬ አስባለሁ። ምክንያቱም እንግዲህ አማራጭ በዛም በዚህም ስላሌላት ወይም ደግሞ እሷ እየሰራች ያለችው ብር በቅቶ አባቷን ማሳከም ስለማይችልላት የአባቷን ነገር ደግሞ ስለምታስቀድም ትቀበላለች የሚል ተስፋ አለኝ። ሰላም ደግሞ እዚህ ጋር እንግዲህ ለሷ በጣም ጸባይ እየገዛች እያሰበችላት ለምን ልታለቅስ ቻለች ብላ ለወንድሟ ትነግሯለች። ሰላም ሀኒ የት ሄደች ስላት ሀኒ ወደ ቤት ትሸኝቻታለሁ። ወደ ቤት እንዴት በጊዜ ሄደች? በጣም እያለቀሰች ነበር። ኪችን ራሷ ላይ ዘግታ እያለቀሰች አገኘዋትና ወደ ቤት እንድትሄድ አደረኳት። ግን የሆነ በጣም ከባድ ችግር ውስጥ እንዳለች ይሰማኛል። ሁኔታዋ የሚያሳየው እንደዛ ነው። መናገር ግን አልፈለገችም። ብቻ ከባድ ችግር ውስጥ እንዳለች ነው ማቀው እና ምን አይነት ችግር ይሆን ያለባት ብሎ ይጠይቃታል ወንድሟ። እንግዲህ እኔ ምን አይነት ችግር ውስጥ እንዳለች አላቅም፣ ግን በጣም በሩን ዘግታ ስትነፋረቅ ነበር ብላ ያው በሳቷ አባብላ ታይቶች ብላ ወደ ቤት ከሸኘቻት በኋላ ለወንድሟ ግን እንደዚህ ብላ ትመልሳለች። እሱም እንግዲህ አጥብቆ ይጠይቃታል። እንዴት ሆና ነው? በምን ምክንያት ነው እንደዚህ የምታለቅሰው ይሆናል ብሎ ሲጠይቃት ሀና ግን ያው ስለ ሀና ብዙም ደስ ያለ ነገር ረጅም ሰዓት ማውራት ስለማትፈልግ ሰላም እኔ አላቅም ትላለች። እዚህ ጋር ልብስ እያጣጠፈች ነው። የስራ ሰው ሆናለች። እንዴት ልብስ እያጣጠፍሽ ነው ወንድሞ ሲጠይቃት እሷ እንግዲህ አዎ እስቲ አንዳንዴ እንኳን ሴት ልሆን ብዬ ነው ያው ሰሳራ ይተክኛ አታውቅም አይደለም ወይ ምናምን ትለዋለች። አዎ እኔ እኮ አይቻል አቅም እንደውም አሮንን ካፈቀርሽው እንዳፈቀርሽው ከነገርሽኝ በኋላ ሴት መሆንሽን አረጋገጥኩ ምናምን ብሎ ያ ወንድሟ ይቀልድባታል። አይ እዚህ ጋር ትንሽ ልስራ ብዬ ነው ብላ ለወንድሟ እንግዲህ በጸባይ በጣም ጸባይ ገዝታለች። ሰላም ታስረዳዋለች። አይ እንደዛ ከሆነ ጥሩ ነው ይልና ያው እራትም ሰርቻለሁ እራት ይዤ እመጣለሁ እዛ ጠብቀኝ ትለዋለች። እሱም እንግዲህ ያወራታል። በተፈጠረው ነገርም ሰላሃን የሚጠያይቃታል። እዚህ ጋርም ደግሞ እየሰራች ስላለች በጣም ደስ ይለዋል። ጸባዩዋ ተቀይሯል። በጣም እየተቀራረቡ እሱም ደግሞ ደስ እንዳለው እሷም ደግሞ እንደምትወደው አንዳንዴ ብቻ ስለምናድዳት መምታት እሱ እንደምትፈልግ ወይም ደግሞ እናቷ ከሁለቱ በላይ የጠፋችውን ልጅቷን እንደምትወድ ሁሌም እንግዲህ ቅሬና የሚያመጣባት የጠፋችውን ልጅቷን በጣም እንደምትወዳት ስለምታስብ ነው እሷ። እንዲሁም ደግሞ ያው እናቷ እንደምትወዳት የሚታይባት ልጇ ጠፍታለች። በምን ምክንያት እንደጠፋች አታውቅም። አስቀምጣ በሄደችበት ስትመለስ እንግዲህ ያው የተፈጠረው ክስተት ከባድ ነበረ። ያ ነገር ሁሌም ጸጸት ስለሚሆንባት ፎቷን እያያዘች በማልቀስ ብዙ ነገሮች ታሳያለች። ያ ነገር ደግሞ ሰላም እነሱን እንደማትወድ አይነት ስሜት እንዲሰማቸው ወይም ደግሞ ለነሱ ቦታ እንደሌላት እናቷ አድርጋ ስለምታስብ እንደዚህ ትለዋለች። እሷ ግን ያው የእናት ወደ ሆነባት ነው። እናት ስለሆነች ልጇ የት እንደወደቀ ስለማታስብ ሁሌም ጸጸት ውስጥ ናት፣ ሀሳብ ውስጥ ናት፣ ጥያቄ ውስጥ ናት። ያ ነገር ነው። ሰላም ደግሞ ያ ነገር ተጽዕኖ አድርጎባታል። ተጽዕኖ ያደረገባት እናታቸው እነሱን እንደማትፈልግ ወይም ደግሞ ያቺ የጠፋችው ልጅ ብቻ እንደምትፈልግ እንግዲህ የጠፋችው ልጅ ሀና ናት እውነቱ እስከሚወጣ ድረስ ግን እነሱ ስለማያውቁ ወይም ደግሞ ሰላም ሞታለች ብላ ስለምታስብ ያ ነው ያለው ነገር እና እንደዚህ ብላ ትነግረዋለች። ያው እሱ ዝም ይላል። ምንም መልስ እጅ ላይ አልሰጠም። እንደዛ ነው ወይ ብሎ ይተዋታል። እንግዲህ እዚህ ጋር እሷ ቁጭ ብላ እያወራች ነው ከወንድሟ ጋራ። ከዛ አሮን ይመጣል። አሮን እንግዲህ ያው እንደምታፈቅረው እሱ ለወንድሟ ነግራለች። ወንድሟ ግን ያግባባቸው ይመስለኛል። ማለቴ ይረዳታል ብዬ አስባለሁ። አንድ ላይ እንዲሆኑ ደግሞ ይሞክራል የሚልም ተስፋ አለኝ። ሰላምና አሮን ይህን ያህል መቀየር ከቻለ ይህን ያህል ጸባይ እንድገዛ የሱ ፍቅር ካደረገ እንግዲህ ምንም ማድረግ አይቻልም። ቢስማሙ ፍቅር ቢጀምሩ እሷ ጸባይ ብትገዛ በጣም ደስ ይላል። ደስ የሚል ነገር ነው። ይሄን ነገር እንግዲህ ወንድሟም የሚደግፈው ይመስለኛል። እሱ ፍቃደኛ ሆኖ ከተቀበለ አሮን ግን ያው አሮን ደግሞ እዚህ ጋር የሚያፈቅረው ሀናን ስለሆነ መቅረብ የሚፈልገው በሀና ላይ ስለሆነ ትኩረቱ ምን ሊፈጠር ይችላል የሚለው እንግዲህ እሱ ነው የሚያውቀው። እሱ ነው እንጂ እኛም መገመትም ማወቅም ስለማንችል፣ ነገር ግን እንደ ግምቴ በኋላ ፍቅር የሚጀምሩ መስሎ ይታየኛል ይመስለኛል።
እዚህ ጋር በቃ እንግዲህ ወንድሟ ያው ነገሮችን መተው እንዳለባት እንደዚህ ስትሆን እንደሚያምርባት እንድትሰራ ጸባዩን ሁሉ ነገሯን ያደንቃል እንደሚወዳት ይነግራታል። እራት ዛለ ልትመጣ እራት ይዤ እመጣለሁ ብላ ትሸኘዋለች። እዚህ ጋር እንግዲህ እሱ ሳሎን ሆኖ ፊልም እያየ ነው። በጣም ደስተኛ ሆኗል። ከዛ ሰላም መጣች። ሰላም ስትመጣ ደግሞ ያው ፊልም እያየች እሷም ፊልሙን ለማየት ጀመረች። ቁጭ ብለው እያወሩ ነው። ያው ሰላም በጣም ወንድሟን ቀርባለች። በጣም ወንድሟ ጋር ፒሶች ጭለዋል፣ ፒስ ሆነዋል። እዚህ ጋር ወንድሟ አቅፏት ፊልም እያዩ ይገኛሉ። ከዛ አሮን ይመጣል። አሮን እንግዲህ ሰላም አላለችውም። እዚህ ጋር እራት በልተው ጨርሰው አሮንና እሱ ወደ መኝታ ክፍል ይሄዳሉ። ከዛ ሰላሀና ማውራት ይጀምራል። አሮን አና እንዴት ሆና ነው? አና በጣም እንትን ብሏል ነበር ምናምን እያለ ሲያወራለት ምን ሆና በጣም ነው የምታሳዝነኝ እኮ ምናምን ይላታል። ግን ለምንድን ነው ብዙ ጊዜ ስለሷ መጠየቅ ትፈልጋለህ ምናምን ሲለው ስለምታሳዝነኝ ነው። አታሳዝንም ወይ? ይሄ መልክዛ ይሄን እውቀት እዛ እዚህ እናንተ ኩሽና በመገኘቷ ምናምን ብሎ ይነግረዋል። ግን እሱ ያው ሁኔታው ስለ አላሳምነው ቅር ይለዋል። ማለት ምንድነው የተፈጠረው? ምን እንዳሰበ እያለ ወይስ ስለ ፍቅር አስቧት ነው? ሪሊ ደግሞ ነገሩ ያለችበት ነገር አሳስቦት ነው አሮን እየተጨነቀ